ሐኪሙ ምን አለ? ቀስ ብላ ትሄዳለህ? አዎ ኮረኮንች መንገድ ላይ እንዳትሄድ ለጥ ያለ መንገድ ላይ ራመድ ስትል ከኋላ እከተላታለሁ እየቀናሁ። ምን ታደርጋታለህ? ሽምጥምጥ እግሯን እጥር በጣም እቃጠላለሁ። አሁን እሷ እንጀራ ጋግራ ስትበላ አያሳዝንም? እሷ እንጀራ ጋግራ ስትበላ አያሳዝንም? እንዴ ደስ አለኝ ሲጋገረች። ምን ትጠቀማለህ? አሁን ሰው ቀስሙ ስትል ምን ትጠቀማለህ? ኧረ እኔ ደስ ይለኛል። በጣም ነው ደስ የሚለኝ። ስብር ብላ ቁጭ ስትል እንደ አውሬ ብቻዋን ቁጭ ስትል ስትጋለጥ እንጂ እኮ ሁሌ ከእሷ ጋር ነበራት ነው። በደም ስራ ውስጥ ሁልባለሁ። አሁን ማስፊያ ማስፊያ እንደዚህ አንጠቅማትና እንደዚህ ለስና ግማሽ ጥለዋል። እመቤቴ እላት ነበረ። እንደው እመቤቴ ደረሰችልኝ እንደ ነገር እንደ እግዚአብሔር እንደ ኢዮብ ታሪክ ቀይርልኝ ብዬው ነበረ። ተመስገን በዚያ ደረስከኝ እያልኩ በጣም አሁን ደስታለሁ። አልችልም እንደውም በቃ እንደ ሰው እስኪ አእምሮኛል። ጫማ ልግዛ ብዬ ሄዳለሁ። ካረኩኝ ወዲያው ይጠቀልለኛል። በባዶ እግሬ ብሄድ እመኛለሁ። ምትድኝ ነው የሚመስለኝ። እንደዚህ ታስረሽ አልጋ ላይ የምትቀሪ አይመስለኝም። በይ ተነሽ እንሂድ አለችኝ። ያንን በልቤ ይዤ ጥቁር አንበሳ ቀጠሮ የኦፕራሲዮን ልቀጠር ስል ሐኪም ቤት እኮ ነው ይሄን አክል ክፈይ ስባል እኮ ተጠልቄ ተጠርቤ የምገባው ቀዳዳ ጠፋኝ። እዚህ ግን ምን አምቻሉኝ? መጣሁ፣ ተፈወስኩኝ፣ ከሰው እኩል ሆንኩኝ። ቆሜ ይኸውልህ በቃው በአንድ ደቂቃ። እስኪ አሁን ሰው ራሱ ይናገር በአንድ ደቂቃ ሰው ሆነ ሲባል ሮች ሳሮች ብዙ ያስከፍሉናል። ሮች የሚከፍል ነው የሚወዱ አበሻ እንደዛ በደንብ ሩጭ ይሄስ ደግሞ ምን ሆነ? እሱ ቀበቶ ነው የሚታሰረው። እንዴት ጥብቅ ነው የምታደርገው? ጥብቅ አድርጌ አስርና አንጀቷን እንዳትበላ አንጀቷ ቁስል ብሎ ወደ ምግብ እንዳታስብ። እንዴት ነው የምታስኬዳ? ስትሄድ ቀስ ብሎ ነው ቀስ ብዬ ወገቧን አስይዤ ወይኔ እንደው ምን አድርጌ ነው ለሰው ክፉ አይደለም። ምነው ዘርጄ መጨረሻዬ ነው። ምነው ገላግለኝ እያለች የምታስኬዳት። ሐኪሙ ምን አለ? ቀስ ብላ ትሄዳለህ? አዎ ኮረኮንች መንገድ ላይ እንዳትሄድ ለጥ ያለ መንገድ ላይ እና ደረቅ ነገር ላይ ትተኛ አለኝ። እሱን ደግሞ ሾክ አደረኩባት እንዳትተኛበት። እሱንም ሾክ አደረግ? አዎ። እንዴት ነው ኮረኮንች መንገድ ላይ እንዳትሄድ? አዎ ደገፍ ታደርጋለህ? ሰው ደግፏት ነው የመጣችው? አዎ ደግፏት ነው የመጣችው። በወገቧ ነበር የምትተኛው። በወገቧ እምቢ ስትለኝ በደረቷ እንድትማረር ነበረ። ግን በደረቷ ስትተኛ ጡቷን ነፋው። በደረቷ ስትተኛ ደግሞ ጡቷን ነፋ። እሱ ነበር የሚመቻት። በደረቷ መተኛቱ ነበር የሚመቻት? አዎ የሚመቻት። ደግሞ ጡቷን ነፋ። አዎ ጡቷን ንፍት ታደርግ ደግሞ ግራ ገብቷት ደግሞ ተደግፋ ለሊት ቁጭ ብላ ታድራለች። ወይኔ እመቤቴ ቀስ በይ ስላለ አንተ ያንን አደመጥህ? አዎ እንደታዘዝኩት ነው። የታዘዝከው እንዴት ነው? የታዘዝኩትማ እስርስር አድርገህ ሰው ፊት ለፊት ስትሄድ እንድታፍር። አሁን ይሄ ሁሉ እንደዚህ ቀስ ነው የምትለው? እንደዚህ ነው። ሮጠህ ደክመህ የምትኖርበትን ኑሮ እንድታጣው እንዲህ አይነት የመናፍስትና የሰዎች ምቀኞች ከመናፍስት ጋር የሚተባበሩ የወደቀውን ጠርተው እንድትወድቅ የሚፈልጉ ጠላት የበዛበት ነው። ና ወደዚህ ሁና። እንዲሁ ነው በቃ ቀስ ብለህ። ይሄ እኮ የሰከንድ ቆጣሪ ሆነ። ሰው ምን ሆነች እያል ያቺ ጎበዝ ልጅ ምን ሆና ነው እንደዚህ ሆነችው? ወይኔ እሷ ልጅ እኮ ጥሩ ልጅ ነበረች። እሱና ግማሹ አለፈ፣ ግማሹ ደግሞ ምራቁን ይህች ልጅ እያለ እየመጠጠ ይላል። ደስ ይለኛል። ደስ ይላል፣ በጣም ደስ ይለኛል። ምን ያህል ገንዘብ አወጡ በሕክምና?
በሕክምና ሴት በሱስ አይባልም እመቤቴ እያለች የቀሏት ዘመዶቿ ወንድም እህቶቿ በውጪ ደወሉላት። እኔ ሳልሰማ እሷ ደግሞ አናገረችና ወይኔ ጉዴ ልሞት እኮ ነው ድረሱልኝ ብላ ስታለቅስ አይዞሽ እግዚአብሔር ያውቃል እኛ እኮ ያንቺን ዙፋን ነው ብለው ብር ላኩላት። በዛ ብራቸውን ሁሉ አስጨረስኳቸው። አስጨረስካቸው? ምን ያህል ብር ይሆናል? አንድ 15,000 ብር ይሆናል። ምን ያህል ብር ገንዘብ አልቋል? አንተም ካወጣው ቀረ ወደ 13,000 አካባቢ ይደርሳል። እሱን ባዶ አድርጌዋለሁ። ደስ ይላል በጣም እሱ ሲጨነቅ እሱ ሲመጣ ደህና ቁጭ ያለችን እሱ ሲመጣ ጭንቅ አድርጌ ወይኔ ጉዴ አጋንንት ነው ሰይጣን? እኔማ አጋንንት ነኝ አጋንንት ነኝ እንዴ? ሐኪሙ አያይህም እንዴ? ኧረ አያየኝም። ምን ያውቃል እሱ? እኔ እኮ ከስራ ነው ንቅል አድርጌ ጓደኞቿ እንዳያውቁባት እንዳይመልሷት ሹልክ አድርጌ ወደ ዶክተሩ ያቀረብኳት። ሐኪሙ አያይህም? ኤክስሬ አያይህም? አሁን ኤክስሬ የጥቁር አንበሳው ግራ ሲገባው እንደገና ደግሞ እንዴ ትንሽ ነው እኮ ያስወጣኋት አልኩና ደግሞ ወለ 2,000 ብር ደግሞ አስወጣኋት። ትንሽ ነው ያስወጣሃታል። ትገመግማለህ ላወራኝ ብለህ? አዎ የእሷን ማግኘት አልወድም። ቋጥራ የምታስቀምጥ ይመስለኝና ምንም የላትም እኮ ምንም የላትም። አሁንማ ባዶ እጇን ይሰራል። ስንት ብር ነው የተላከው? በ250 ብር። በ250 ብር? አዎ በ250 ብር 13,000 ብር 13,000 ብር በ250 ብር እንግዲህ በዚህ ላይ ደግሞ ደጅ ጥናቱ ስቃይ ውስጥ በ250 ብር ርካሽ ነው አይደል? ገንዘቡ አንጻር ርካሽ ነው። በጣም ርካሽ ነው። ለእድሳትም አያስከፍሉኝም። ለማደስም አሳድሳለሁ። ቁመናዋ ቀና ብላ ድምቅ ብላ ለብሳ ስትሄድ ደግሞ ሳታስበው ጥቅልል አድርጌ ወይኔ ዛሬ ደግሞ ምን ሆና ነው? እሱም እየተሳሱን አብሶ እሱ እነሱ ለመሰቃየት ነበረ። እለያያለሁ ብል መጥረቢያ ባስነሳው እምቢ አለኝ። እቃው 70 ብር ብለው እምቢ አለኝ። አብሶ እሱ ጥላቻ አለብኝ። እቃውን 70 ብር ወገቡንም ይዤዋለሁ። የማንን ልጆቿንም እንዳትወች ልጆቿንም ብትስል አልጋሬ ሳርጌ ምንም ነገር ሳታውቅ እንኳን እንዴት ነው ያዝከው? በቀደም እንዴት ነው እስኪ ያዝከው? እኔ ስመጣ እንዴት ነው ያደረግህ? ዝም ነው ዝግት ዝግት ነው ያለው። ባለፈው ሮብ ዕለት እዛ ያልተሳከለች በኋላ ሳምንት ለም ማለት ነው። ከዛ በኋላ በቃ ዘጋ ከዓርብ ማታ ድረስ ማለት ነው። ለምንድን ነው ዝግት ያልክ? እንዴት ነው ዝግት ነው እንዴ? ስማ አንተ ነው ስማኝ፣ እንዲህ ነው የዘጋኸው? እንዴት ነው ምኑን ነው ምላሷን ነው ያዝከው ወይስ ልቧን? በቃ ጉሮሯ ስር ንቅ አደረኩና ከንፈሯ ምላሷ እንዳይነቃነቅ ምላሷ እንዳይነቃነቅ የቱ ጋር ነው ንቅ ያደረገው? እንደዚህ ብዙ ሰዎች የዘጋቸው እንደዚህ አይነት ባለ ሁኔታ ውስጥ መናፍስት በባህሪያችን በተክለ ቁመናችን ላይ የራሱን እቅድ የጥፋት መግለጫውን ሁሉ እንዲህ ባለ ገጽታ ውስጥ ነው እንግዲህ የኛ አምላክ የሞተልን ይሄንን ጠላት ድል እንዲደረግ ነው። ዛሬ በመጨረሻው ዘመን ደግሞ የሞተልንን ለቀን የሚገለንን ማዘዝ ጀመረ። የሞተልንን ቤዛ የሆነልንን ለቀን በፊት በጠላትነት የተሰለፈውን ከየቆሻሻው ቦታ ከየምኑ እየጠራን ሰዎችን እሰር ማሰር የደፍተራ መተነ ተቋይ የደፍተራ ጠቅላላ ስጥራችሁ 4 ነን። ከ4 በላይ የለም። እናሰቃያት እኛ ነን። እሺ ይሄ ሁሉ መከራ ምን አመጣው? በቃ የእሷን ቁመና አንፈልግም። ትሰራለች፣ ትጠራለች፣ ልትበልጠን ትችላለች እያልን በጣም ጭንቅላታችን በጣም ታቃጥለናለች። በጣም ታቃጥላችኋል። በጣም እንናደድባታለን። ደግ ነች ግን ምንም አታውቅም። ካለቀሰው ጋር ሰው ስጠራ ደግሞ ልንገርህ አባ እማ ትንሹንም ትልቁንም ሴቱም ወንዱም ይወዳል። በዛ አቃጥላል። ሴቱም ወንዱም ይወዳል። አባ እማ ስትጠራ አፏ ይጣፍጣል። ከሰው ትግባባለች። ያያርር ያደረገኝ ያያርር ልጆቿን ደግሞ ለማሳደግ ስትጠር አንዱንም ለገመድ ባስመኘው እንዲ አለኝ።
አሁን ይኸው ሳልተክዬበት ጉልበቱንም ሽብድብድ ብሎ እንዲተኛ ጉልበቱንም ካጥንቷ ለይቼ ማስቀምጠው በእምነትና በጸበል አቃጥለን እሱም ተነስቶ ሄደ። እስኪ አሁን እንዴት ነው አካሄዱ? በስስ ነው? አዎ ሮጣ እንዳትሰራ ነው የሁሉ? አዎ ራመድ ስትል ከኋላ እከተላታለሁ እየቀና። ምን ታደርጋታለህ? ሽብድብድ እግሯን ጥር እጇንም እንጀራ ጋግራ እንዳትበላ እጇን እንዴት ነው ያደረከው? እንጀራ ስጋግር ስብስብ አድርጌ እጥር አድርጌ ጆጉን ከእጇ ድፍት ሊጡን ከእጇ ጆጉን ድፍት አደረገውና አልሞላውም። ትደፋዋለህ? አዎ እንጀራ አትጋግርም? እንጀራ አትጋግርም። ትላንት ብቻ ነው ጋገረች። ትላንት በደንብ ጋገረች። ትላንትና አንድ ሞሰብ እንጀራ ሙሉ ጋግራለች። አንድ ሞሰብ አንድ ሞሰብ እንጀራ ጋግራለች። ትላንት ሁሉ ማቡካት አለብኝ ስል እኔ ደግሞ ትላንት ምንም አይሰማኝም ማቡካት እችላለሁ አለኝ። አሞቃችሁ? አይ በቃ ተይው አለ። እህቶቿም ስለነበሩ በቃ እነሱ ያቡካሉ ነገር ምናምን አልኳት እና ምንም እኔ ጀም ሰውነቴ ጠቅላላ ምንም አይሰማኝም አለ። ከታሰርክ በኋላ ጋገርክ? አዎ ታዘዝኩኝ። ስታዘዝ ያው ጋገርኩኝ። ጋገርክ? አዎ ጋገርኩ። በደንብ ያዘችው እንትኑ አልጠፋትም? አዎ አልጠፋትም። ግን እኔ እንደው አንዳንዴ አንተ ስራ ይገርመኝና በጣም እቃጠላለሁ። አሁን እሷ እንጀራ ጋግራ ስትበላ አያሳዝንም? እሷ እንጀራ ጋግራ ስትበላ አያሳዝንም? እንዴት ደስ አለኝ ጋገረች። እኔ በጣም ተቃጥላለሁ። እኔ እቃጠላለሁ። እንዴት? እንጀራ ጋግራ እንድትበላማ አልፈልግም። እሺ እንዴት ነበረ? እስቲ እንትኑ እስቲ እንዴት ነበር የምታስጥላት? እንዴት ነበረ? መሳቢያ የለ ምንድን ነው የሚባለው? ማዞሪያ። እሺ በአንድ ሃይላንድ እስቲ ያሳይ። እንዴት ነው የምትጥለው? አሁን ለምሳሌ ይሄ ማስፊያ ነው እንበል። አዎ ማስፊያ። እሺ ያው ማስፊያ ነው። እንደዚህ አንጠልጥላትና እንደዚህ ትደርስና ግማሽ ትጥለዋለህ? ለምን ነው የምትጥለው? በቃ ጋግራ እንዳትበላ። ከዛ ድንግጥ ሰው ደግሞ ሳይና ቶሎ ብላ ብድን ድንግጥ ትልና አዎ ከዛን ደግሞ ድንግጥ ስትል ደስ ይለኝ። ከዛም በኋላ ደግሞ መልሼ ሊጡን ቶሎ ብዬ በጨርቅ ሽፍን እናደርግበታለን። ሰው እንደ ቶሎ ልና ደግሞ መሀሉ እኮ አይደርስም። ዳር ዳሩ ላይ ደርስና የመሀሉ ይቀራል። አዎ የመሀሉ ውይ ዛሬ ደግሞ ምነው እንጀራሽ ተቆረሰ እንኳን ሲሉኝ አይ ሰፌድ ቆርጦት ነው ብላለች። አንተ ነህ ግን ስራውን የሰራው። አዎ እኔ እንጀራው መሀሉ አይደርስም። አዎ መሀሉ ላይ አልደርስም። ባዶ ነው የምታደርገው። አዎ አንዳንድ ደግሞ ያው እንዳትጋግረው ድርብርብ አደረግና አይኑ ምንም ጥፍት ሲል ውይ ምነው ዛሬስ ምነው ብትወው ምነው መቤቴ በቃኝ ምነው ብትወው ብላ አይኑን ታጠፋዋለህ እንጀራው። አዎ አይኑን አጠፋዋለሁ። ስትጋግር ግን ጎበዝ ነበር በፊት። አዎ እኔ ግን በዛ ሰውንም ታበላለች ታጠጣለች። እኔ በዛ እናደዳለሁ። እንጀራው መሀሉ ላይ ባዶ ይሆናል። አዎ ባዶ ነው የሚሆነው። በቃ ከጇ ላይ የዘረው ምጣድ ላይ ይወርቃል። ቀርታም ገና ሳታደርስም ይወርቃል። አይኔ እያየ አዎ ምን ትላለህ ታዲያ? እንጀራ መጋገር ሲያቅታት ከጇ ሲሆን በቃ ያው በሽታ ነው አቁሚ በቃ እላለሁ። በቃ ገዝተን ቢሆን በላለም እላለሁ። ማማረጥ መሀሉ ባዶ ይሆናል። አዎ ጭራሽ በቃ አንድ ገና ሳታዞሩ ራሱ አንድ ይወርቃል። ምጣዱን አልሰበርክም? አልሰበርኩም። ምጣዱን አልሰበርኩም። ያው እንጀራው እንዳትጋግር ብቻ። አዎ እጇን ነው ያዝከው? አዎ እጇን ነው። ከዚህ ጋር ሐኪም ነርቭ ነው አለ። አዎ ነርቭ ነው። የአጥንት መንሸራተትሽ የነርቭ ስርሽን ተጭኖታል አለ። የነርቭ ስርሽን ተጭኖታል ሲለኝ ደስ አለ። አንተ ልክ ሐኪሙ እንዲህ ሲያዝ ደስ ይልሃል? አዎ በጣም እንደው ሳታስበው ስለነበረ እኔ በቃ ይሄንን ስሰማ በጣም ተደሰትኩኝ። ሰው ግን አስጨነቁ። በጣም ሰው ግን ተጨነቀ። አዲስ ነገር ሲሆንባቸው አንተ ግን ደስ አለ። እኔ ደስ አለኝ። ከውጭም ከቤትም ያለው ሁሉ ተደነጋግተው በእንባ ግን እያቃጠለኝ ብዙ ተቃጠሉ። እንባን ያቃጠሉህ እንጂ አላወቁህም? አላወቁኝም። ኧረ እኔ ማንም አያውቀኝም። አብሬ ስኖር ማንም 5 ዓመት ቁጭ ብለህ 15 ዓመት ቁጭ ብዬ ከ10 ዓመት በኋላ ነው ማንገላታ። 15 ዓመት ቁጭ ብለሃል። በ10ኛው ዓመት ማንገላታት ጀመርኩ። እንዳትበላ ልጆቿን እንደ አውሬ እንድትጠላቸው ልጆቿም እንዲጠሏት ምን ሲቀጥልና ሩት በደንብ ሩት ፍታሱ
ዲስክ ኤክስሬ የዲስክ ኤክስሬ የዲስክ አጥንቷ የደቀቀውን ወደ ነርቭ የተቀየረውን የሚያሳይ አጥንቷ የደቀቀውንና ወደ ነርቭ የተቀየረው የሚያሳይ ስንት ብር ነው ይሄ? 2050 2050 ብር። እሺ ከዘውዲቱ ወደ አንበሳ። ይሄ ደግሞ ኦፕራሲዮን በፊት አይቶ የሚደረግበት። ይሄ ወደ አልጋ ደግሞ ይሄኛው ወደ አልጋ የተመራበት ነው። ይሄ የት ነው የተመራው? ጥቁር አንበሳ። እሺ መጀመሪያማ አምልጣኝ ነበረ። መድኃኒዓለም ድረስልኝ እመቤቴ፣ ምነው ጽዋሽን እየጠጣሁ እያመልኩኝ አንቺ ከፊቴ ገርመኝ ሲቢ ብላ በኦፕራሲዮን ወደ ፈረንጁ፣ ከዛ ፈረንጁ ወደ ፊዚዮቴራፒ። እሺ ይሄኛው የቀጠሮ መስጫ የመኝታ ነው። አዎ ያልሽ ያኪም ቤት ወሰድኳትና እዛ ለአልጋ ለኦፕራሲዮን እንድትሆን አሰኘኋት። ታዘዝኩና የሄድኩኝ ለኦፕራሲዮን አስከትሬ እየጠበቀች ነው። ምን ነው ጉድ ሰራኝ። ከየት ነው የመጣኸው ግን አንተ? አንተና ከየት እንደመጣህ እኮ አላውቅም። ምን ልታደርጋት ነበረ? እኔማ አግብቼ መጀመሪያ ውስጥ አድርጌ ሰርጓን አብርሬ ልጆቿን እንዳትወድ ብን ብላ እንድትጠፋ ነበረ። ከትዳሯም ለይቼ እሱ ግን የሆነ ድንጋይ እርጋት ነው የተባልከው። ሰርታ እንዳትደሰት። እጇ ወርቅ ነው፣ ሰው ይወዳታል፣ ስትለብስ ያምርባታል። ቀን ከሌሊት አትደክምም። ድንጋይ ነች። ድንጋይ ናት። ማይደክማት ድንጋይ። ስለዚህ መታመም አለባት። አዎ መሰቃየት አለባት። መሰቃየት ስቅየት ታርጌ ነው ስቅየት። እሺ ያኛው ኤክስሬ ያሳየን። እሱ የመጀመሪያ የጥቁር አንበሳ ስራ ሲገባው ወደዚህኛው ላከ። ወደዚህ ወደ 2050 ብር ወደ ተነሳበት። ይሄኛው መጀመሪያ ጥቁር አንበሳ የተነሳችው ማለት ነው። ከዛ ሐኪሙ ግራ ሲገባው ገንዘብ እንደታወጣ ዘመዶቿ እንዲጠሏት ነበር ያረቁት። ዘመዶቿ ደርሰው ደግሞ ህይወቷ እንድትዘርፍ ገንዘብ እንዲያወጡ ነው። ደግሞ ይሄ ምንድን ነው? ኦፕራሲዮን በሲዲ የሚታየው እየታየ ሰውነቷን ቅድስ አድርጎ ስራን ብትስ ሲያደርግ ብስብስ ብላ አልጋ ላይ ትሞትልናለች ብለን አስበን ነበረ። እንግዲህ በኋላ ይበቃታል። ለምን ሮጥክ? አሁን እንደ ቅስስ ብለሃል ነበር። አዎ ያን ጊዜማ እሷም ቅስሟ ስብር እንዲል ነበር። ሰው እንዲጨነቅ ቅስሟ ስብር እንዴ? አዎ እሺ በቃ እንደዛ ነበር ሀሳቤ። ስለዚህ ምን ትጠቀማለህ? አሁን ሰው ቅስሙ ስብር ምን ትጠቀማለህ? ኧረ እኔ ደስ ይለኛል። በጣም ነው ደስ የሚለኝ። ስብር ብላ ቁጭ ስትል እንደ አውሬ ብቻዋን ቁጭ ስትል ግን ተጋለጥኩ እንጂ እኮ ሁሌ ከእሷ ጋር ነበራት። በደም ስራ ውስጥ ወልቀዋለሁ። አሁን በከፍተኛ ሁኔታ ያሉ ሰዎች ዛሬ በብቸኝነት መንፈስ ይጨነቃሉ። የሕክምና የሜዲካል ውጤቶቻቸው የአእምሮን ሁኔታ እስከሚነካ ድረስ ብዙ ሰው በብቸኝነት መንፈስ ይሰቃያል። ለብቻው የሚያወራ፣ ለብቻው የሚናገር፣ ለብቻው የሚወስን፣ ለብቻው የሚያስብ፣ ለብቻው የሚያቅድ፣ ለብቻው መከራውን የሚያይ ጥቂት አይደለም። ይሄ ሁሉ የመናፍስቱ የጣልቃ ገብነት ጎዳናን የረሳ ትውልድ በራሱ የራሱን ስቃይ እየጨመረ መምጣቱን ያሳያል። መናፍስት ይህን ያህል ጉልበት አላቸው ወይ? ይኸው አላቸው። ሕክምናችንን ያታልላሉ፣ እውቀታችንን ያታልላሉ፣ ሙያችንን ያታልላሉ፣ ትምህርታችንን ያታልላሉ፣ ሳይንቲስቶቻችንን ያታልላሉ፣ ሕክምናው ሜዲካሉን ያታልላሉ፣ መድኃኒቱን ያታልላሉ። አሁን እንግዲህ አስቡት፣ ኦፕራሲዮን ለጥቁር አንበሳ ወገቧ እንዲደረግ ተደረገ። ግን ወገቧ ልክ ሲደረግ ደግሞ በሽታው ስልቱን ይቀይራል። ሌላ አይነት ችግር ይሆናል። ምክንያቱም የበሽታው መሪ ያለው ሰውነት ውስጥ ነው። የበሽታው መሪ ማን ነው ሲባል መንፈስ ነው። መንፈስን ሳያውቁትና ሳይረዱት ግንዛቤ ውስጥ ሳያስገቡ ዶክተሮች በሚሆኑበት ጊዜ
ለዚህ አይነት መንፈስ ተጨማሪ ችግር ይሆናሉ። እነሱ መልካም ስራ እየሰሩ እያለ መልካም ነገርን እያደረጉ እያለ ጤንነቱን ለመመለስ እየታገሉ እያለ ግን ጤንነቱ በተገቢው ሁኔታ አይመለስም። የእነሱን ጥረት ባዶ ያደርገዋል ማለት ነው። ሙያቸውም ባዶ ያደርገዋል ማለት ነው። እንግዲህ የተፈጥሮ ቢሆን ኖሮ ይሄ ሁሉ ቅጽበታዊ አካሄድ እንዴት ሊመጣ ይችላል? የተፈጥሮ ቢሆን ኖሮ እንዴት በትዕዛዝ እንዴት እጅ በትዕዛዝ ሊሰራ ይችላል? እንጀራ ጋገረች? አዎ ጋገረች። ስንት ጋገረች? መሶብ ሙሉ ቋቋዋን ጨረሰች። መቼ ጋገረች? ትናንትና። እስቲ ጥራ አብረው የነበረው እስቲ ትናንት መሶብ ሙሉ መጋገሯን ያያችሁ ነው። ወደዚህ እንግዲህ በትዕዛዝ ነው። እንግዲህ ትዕዛዝ መንፈሱ ታሰረ። ከታሰረ በኋላ ትዕዛዝ ተሰጠው። ጋግረ ሪፖርት አድርግ ተባለ። ጋገረች። ትናንትና ሙሉ እንደውም እናትሽ ይደግፋትና ሙሉ ጨረሰ። ሙሉ ዋቃው ሙሉ ጨረሰ። አልገረማችሁም? በጣም ነው የገረመን። ያው ሌላ ቀን ከሶስት እንጀራ የበለጠ አታውጣም ነበር። ትናንትና ግን እንዳለ ነው የጨረሰው። ከሶስት እንጀራ በላይ አታወጣም። እሺ ጋግራ ጨረሰች። ጋግራ ጨርሳለች። ሁሉንም ጋግራ ጨርስ። አላገዝሻትም አይደል? በማን ስም ነው የታሰርከው? በድንግል ማርያም። በድንግል ማርያም። በቅዱስ ገብርኤል። ቅዱስ ገብርኤል። በቅዱስ ዮሐንስ። ቅዱስ ዮሐንስ። ያስክ በቃ ተያዝ። በዚህ ትዕዛዝ መሰረት በቃ ተያዝኩኝ። ውጥኔ ሁሉ በቃ ባጭር ቀረ። በጣም ግን ያንገበግበኝ። አስማት ፍለጋ ከአጉር አጉር አትሄዱ። አስማቱ በእጃችን ነው። የድንግል ማርያም ስም አስማት ነው። የኢየሱስ ክርስቶስ ስም አስማት ነው። የኪዳነ ምሕረት ስም አስማት ነው። ይኸው ታሰረ እኮ። ኃይለኛ ላከው፣ በኃይለኛው እንደገና ታሰረ። በቃ ሌላ ምን አለ አይደል? በኃይለኛው ታሰረ። ከበረሃ ጠሩት፣ በሰማይ ባሉት ታሰረ። ለውጡን እኮ ነው ማወቅ ያለብን። እነሱ ከደጋም ከወንዝም ከገደልም ጎተቱት። እዚህ ደግሞ በሰማይ ባሉት ወደ ሰማይ ባረገው ለዘላለም እኔ ከእናንተ ጋር እሆናለሁ ባለው በኢየሱስ ክርስቶስ ስም ስለ ጭንቅ በቆመችው በድንግል ማርያም ስም ሰይፋቸውን ታጥቀው በሚጠብቁ በቅዱስ ሚካኤል ስም ታሰረ። ምን አስማት ያስፈልጋል ታዲያ? ከዚህ በለጠ ሰውኛላችሁ? ምን አስማት ያስፈልጋል? ከዚህ የበለጠ ምን ያስፈልጋል? ቁጥር 12 ላይ እኮ ያለው ጠቅላላ 35 ዓመት ሙሉ አስማት ፍለጋ የተጓዘ ሰው ነው። አይ የኔ አያዋጣም፣ በቃ ያንተ ይሻላል፣ አንተን አስተምረኝ፣ ይሄ በቃ ይቃጠላል እና ቀረበ። ያው ተቃጠለ። አያችሁ አይደል? አብደ ነገስቱን ጭምር ማለት ነው። ስለዚህ የሚበልጠው አስማት እያለ ሌላ አስማት ምን ያስፈልጋል? ይህን አስማት እኮ እንዲህ አይነት ትምህርት የሚማሩ ሰዎች መጀመሪያ ራሳቸውን ከዲያብሎስ ጋር አዋህደው ከርኩሳን መናፍስ ጋር አያይዘው ወደዚህም የሚመጡ ሰዎች ለሰዎች ቡዳ የሆኑ ምቀኛ የሆኑ ተንኮለኞች፣ እድገትን የማይመኙ ጥፋትን ማየት የሚፈልጉ ለሰይጣን የውክልና ጠባይ ያላቸው ለዲያብሎስ ተወካዮች የሆኑ እነዚህ እንዲህ አይነት የጥፋት አስማትን እያስገቡ ሰዎችን ያሰቃያሉ። እዚህ የምታዩት ደግሞ የድንግል ማርያም ስም ሲያስር፣ የድንግል ማርያም ስም ትእዛዝ ሲሰጥ፣ የድንግል ማርያም ስም ሲፈታ፣ የድንግል ማርያም ስም ኃይል ሲሆን ነው። እንግዲህ ጥሩ አስማተኛ ነኝ ማለት ነው አይደል? አዎ። አይ በድንግል ማርያም ቆንጆ አስማተኞች ነን። ይሄ በቃ አሁን ትሮጣለህ። አሁንማ ተፈቅዶልኛል። ተይዣለሁ። ሮጣለሁ። ባትያዝ ኖሮ ባልያዝማ ሽምድምድ አድርጌ
ምን ብዬ ልንገርህ? እቤት ውስጥ ግምት አድርጌ ነበር ልገላት ያሰብኩት። ግብፅ አይሰማም። እቤት ውስጥ ግምት አድርጌ ነበር ልገላት ያሰብኩት። ቤት ውስጥ ግምት አድርጎ ማግደል። አዎ ባሏንስ? ባሏንማ ያው እሱም ጥሏት እንዲሄድ ነበር ሀሳብ። የእሱማ ያንገበግበኛል። ከእሷ እኩል ሊሰራ እኮ ያስባል። ከእሷ እኩል ሊሰራ ያስባል። ለእሷ ያስብላታል። እና ተሳስበው ይኖራሉ። በእሱ በጣም እቀናለሁ። ልጆቿንና እሱን እያባላኋቸው። አሁን ተዘጋጅ። ቶሎ ባጥ ነውጣ መጠበቅ አፍላውጡ ከግንባር ካላችሁበት ምን ላይ ነው የታሰርከው? ስንት ቀራችሁ ከታሰራችሁ? አንድ ሳምንት ሮብ ዕለት ነው። አፍላውጡ አፍላችሁ አጋንንት ሰይጣን አጋንንት አራታችሁ አጋንንት። ስንት ዓመት ነው የኖራችሁት? አራታችሁ 15 ዓመት 15 ዓመት 15 ዓመት ሙሉ መቆየት ማለት ያልታወቀ ፍርድ ቤት ማለት ነው። ወይም ያልታወቀ በሕግ በፍትህ አንጻር ያልታየ ዳኞች ያልፈረዱበት እስር ቤት ማለት ነው። ፖሊስ የሌለበት ጠባቂ የሌለው ግን በመናፍስት በየሰከንዱ በማይተኛ ሰራዊት ታስሮ 15 ዓመት ወህኒ ቤት ማለት ነው። ነፍስም ስጋም ወህኒ ቤት ውስጥ ያለች ህይወት ነው ማለት ነው። ስጋዊ እስር ቤት ስጋው ነው የሚታሰረው። መንፈሳዊ እስር ቤት ሁሉም ነው የሚታሰረው። ስጋዊ እስር ቤት ነፃነት አለው። ይሄኛው መንፈሳዊ እስር ቤት ግን ነፃነት የለውም። ይሄው እንዳትበላ እንዳትጠጣ። ስጋዊ እስር ቤት እንደፈለግ እየበላ እየጠጣት ነው። ይሄኛው ግን ይኸው ሁሉም ነገር የለም። የሚበልጠው እስር ቤት የመናፍስቱ ነው። በዚህ ደግሞ እኛ አሁን ያለነው ትውልዶች መናፍስትን ለአሳሪነት እንደ አንድ ትልቅ ኃይል አድርገን የምንሄድበት መንገድ ይሄ ሆኗል። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ገነት ትገባለህ። ወደ ሲኦል በቃኝ። ወደ ሲኦል ይሻላል። ለምን ወደ ገነት አትሄድም? በቃኝ፣ አይመቸኝም ከእንግዲህ በኋላ። በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት እጩ ነው። ውቤ ቦረቻ እስቲ የሰውነትሽ ነው ከዚህ አካባቢ የሚከብደኝ ቅልል ብሎ ያጨበጭብ ነበር በፊት። አጨበጭብ ምስር ይላል። ይሄኛው ያጥራል። ይሄኛው ይረዝማል፣ ያኛው ያጥራል። ያጥርብሻል። እንጀራ ጋገርሽ ትላት። ጋገርኩ። ምን ያህል? መሶብ ሙሉ ጋገርኩ። መሶብ ሙሉ ንገሪያቸው። አዘነሽ የናፈቀችውን መጋገር፣ የናፈቀችውን መሮጥ፣ የናፈቀችውን መሄድ እንዴት አገኘሽው? ያ የምትሯሯጭበት የምትሄጅበትን ነገር እንደውም መቤቴ ላት ነበር። እንደውም መቤቴ ደረሰችልኝ። እንደ ይሄ ነገር እንደው እግዚአብሔር እንደ ኢዮብ ታሪክ ቀይርልኝ ብዬው ነበር። ተመስገን ከዚያ ደረስከኝ እያልኩ በጣም አሁን ይደሰታል። ውስጥ በጣም ይደሰታል። እንደ ልብ ጋገርሽው? እንደ ልቤ ነው የጋገርኩት። አልደከመኝም። በፊት ያቃጥለኝ ነበረ፣ ያዞረኝ ነበረ። እጄም ራሱ እንደዚህ ያመልጠኛል። በቃ ላዞር ስል የሆነ ሳብ የሚያደርገኝ ነገር አለ ወደኋላ። አሁን ግን ምንም ሙሉ ለሙሉ እንደውም መሬት እያፈሰሰብኝ
ስጋግር ስጋግር አልደከምሽም? ምንም አልደከምም። ባለቤትሽና እያላልሽው እሱ በቃ ቁጭ ብድግ እያለ እየፈነደቀ በቃ ደስታውን መቆጣጠሩ እኔ አላምንሽም ይለኛል። እና ስጋግር እንደዛ ነው ያልከው? እኔ በቃ ማመን አቃተኝ። ቁጭ በይ ይደክምሻል ስላት እንዲ አለች። ይደክምሻል ቁጭ በይ ስላት እንዲ አለች። ምኑኛ ነው የሚደክመኝ? ምንም ጤነኛ ነኝ አለች። አለ አሁን እንባነቀው ያንቺ እንጀራ ናፍቆኝ ነበረ። ውቢት እውነት ነው እኔ አላምንም አለ አሁን ለአንተ የት አለ? ያንቺ እንጀራ ናፍቆኝ ነበር። አለኝ ትላንት በትከሻዬ ላይ እንደዚህ እያንጃበበ ወይ ውቢት አላምንሽም አንቺ ወይ ያንቺ እንጀራ ናፍቆኝ ነበር አለ። እሺ አየህ በደንብ እንጀራ ስጋግር ልጇን ምን አልካት? እንጀራ ናፍቆኝ ነበር። እዛ ስጋገር አላም አልበላህም ታዲያ? እሺ በጣም እኔ አባ እኔ ለሰዎችም ቢሆን እርጀቱንም እድሜ ያቆይልኝ አባ። ስንት ዓመት ነው ተጠርቄ ተጠርቤ መሄድ እንደ ሰው ያምረኛል። መራመድ አልችልም። ራመድ ካልኩኝ የሆነ የሚገታኝ ነገር አለ። መራመድ አልችልም። እንደውም በቃ እንደ ሰው እስኪ አምሮኛል። ጫማ ልግዛ ብዬ ሄዳለሁ። ካረኩኝ ወዲያው ይጠቀልለኛል። በባዶ እግሬ ብሄድ እመኛለሁ። በቃ ቶሎ ቶሎ ለመሄድ ስለምጓጓ። አሁን ደግሞ እኔ እመቤቴ በዕለተ ቀኗን እወዳታለሁ፣ ትወደኛለች። ለእናንተ ለሁሉም የምነግራችሁ ስለምትወደኝ በዕለተ ቀኗ ጽዋን አቋርጭ ሲለኝ ከመድኃኒዓለም ደጅ ሄጄ ጽዋን ቤት አድርጌ ውሃ እየሞላሁ እጠጣለሁ። አሁንም ቢሆን በየዓመቱ ዘክራታለሁ። እሷን እንኳን እንዳልዘክር ዘመዶቼ ተሰብስበው ነው ያንን ወይኔ እመቤቴ ምን ነው ለአንቺ እየዘከርኩ እንደዚህ አረግሽን ብዬ ሳረግስ እነሱም ያው በስልክም በእግራቸውም እየመጡ እያዩ ያችን ዝክር ይዘክሩልኛል። እኔ ግን መስራት አልችልም ነበረ። በጣም ግን እመቤቴን እወዳታለሁ። በዕለተ ቀኑ ግን እሷ ፈታችኝ። ለእናንተ ድንቅ ነገር ነው። እልል በሉልኝ። ዛሬ እንደውም በዕለተ ቀኗ ነው። በጣም እኔ ራስቼ ባለቤቴ የሆነ መንገድ ወጥቶ ነበረ። አንቺ ውቢት አለ እንጀራውን ጋግሬ ልጨርስን። አይገርምም? አሁን አንቺ እኮ ነገ አባ ጋር ስትቀርቢ እኮ ነገ እኮ እመቤቴ ነች። በጣም የሚገርም ነገር ነው። እኔ ገርሞኝ እኮ መንገዱ አላልቃለኝ ያለ ትናንትና። አሁንም ደግሞ እኔ ታምር ነው የሚመስለኝ እመቤቴ ስለምትወደኝም ለሞትም ያላደረሰች ከዚህ ከስቃይ የሚያስነሳችልኝ እመቤቴ ግን እወዳታለሁ። ጥቁር አንበሳ ግን እንትን ይዘሽ ነበር ቀጠሮ? ጌታ ለመቼ ስጠሪ ትመጫለሽ ብለህ ስልክ ይዘው ስጠሪ ትመጫለሽ? ምን አደርጋለሁ እንግዲህ እኔ ሌላ ምን ማለት ነው። እኔ ትላንትና መንገድ አጋጣሚ ወጥቼ ነበር ሰው ለመጠየቅ። መንገድ ላይ ስደርስ እኔ ሀሳቢ የእሷ ስለሆነ ክዳነ ምሕረት ነገ መሆኗን አላወኩም፣ ዛሬ መሆኗን አላወኩም። አሁን ሳስብ ክዳነ ምሕረት ወይ በቃ ቤት በጣም እየሮጥኩኝና አንቺ ውብ ያልኳት የካቲት ክዳነ ምሕረት በየዓመቱ ዘክራታለን እና በእመቤቴ ማርያም ጽዋዋ አስታወሰችሽ ነው ታዲልሽ ነው በዕለተ ቀኗ ነገ ይህን ያህል ዓመት ተሰቃይተሽ ነገ በዕለተ ቀኗ አልተፈወሽ ነው ብዬ ቤት መጥቼ ወዲያው ተናገርኩኝ። ደጋመ ቤቴ ነች አለች። እሷማ አዎ በቃ እሷማ በቃ እንግዲህ በቃ በእሷ ቀን ያው ስለምትወደኝ ጽዋዋንም አላቋረጥኩም አሁንም አላቋረጥም። በቃ እኔ ባለቤቴ በጣም ጽኑ ጠንካራ ነው። ከቤተሰቦቼ ጋራ በጣም ሌላ ሰው ቢሆን ሰልችቶት ንቆ ሰው ይሄዳል። እሱ ግን በጣም ጠንካራ ነው። በጸሎቱም እቤትም ሳይሰለቸው ጎንበስ ቀና ብሎ አጥቦኝ አገላፍቶኝ በጣም ያስታመመኝ አልሰለቸውም። አሁንም የእሱን ልፋት ቆጥሮ እመቤቴ ድንግል ማርያም እመቤቴ እውነት ለዚህ አድርሳኛለች። እልል በሉልኝ፣ አመስግኑልኝ፣ አመስግኑልኝ። አባንም ደግሞ የብረት ምሰሶ አባቴት እንደመጣ አላውቅም። እኔ አሁንም ታምር ነው የሚመስለኝ።
የአባ መምጣት ለእኔ ብቻ ሳይሆን እንደው ለሰው ሳይሆን ለእኔ ብቻ የመጡ ነበር። ከሰማይ የወረዱ ነው የሚመስለኝ። እኔ አባ ጋር እንዳልመጣ ጥቁር አንበሳ አንድ ሲስተር ስሟን መጥራት አልፈልግም ተቀበለች ነች። ጓደኞቼ ከመስሪያ ቤት፣ ቤተሰቦቼ ከቤት የሚያውቁት ሰው እስቲ አባ ጋር ሂጂ ብለው ሲሉኝ በጆሮ ይሰማለሁ እንጂ ልቤ አይነሳሳም። እንዴት እንደሆነ አላውቅም። አሁን በቃ አንድ ጓደኛዬ መጣ፣ አላስጮኸኝም፣ ግን በመቁጠሪያቸው ተፈወስኩኝ ሂጂ። እንደገና እናቴም ደግሞ ኧረ ከሰው ሰምቻለሁ እዛ አባት ጋር ሂጂ ብላ ስትለኝ በቃ እንደገና አንድ እህቴ እሷን ታይዛኝ የምትመጣው ነይ በይ ተነሺ፣ እኔ ውቢት የምትድኝ ነው የሚመስለኝ፣ እንደዚህ ታስረሽ አልጋ ላይ የምትቀሪ አይመስለኝም፣ በይ ተነሽ እንሂድ አለችኝ። ያንን በልቤ ይዤ ጥቁር አንበሳ ቀጠሮ የፍራሴውን ልቀጠር ስል ያችን ነርስ አገኘኋት። ተቀብላለች። በየገዳሙ ነው የምትሄደው። ኧረ ሲስተሪቴ አንድ አባት እስጢፋኖስ አሉ አሉ እነ ሲስተር ከላይ ነገሩኝ፣ እስቲ እንሂድ እዛ እንደው ይሄ ነገር እኮ ይፈታል አሉ ስላት በይ 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 አፍሽን እግርሽን ሰብስበሽ ቁጭ በይ፣ እኔ ሲሄድ ቀፎኝ ወጣሁ አለች። እርሷ ናት? አዎ። እና ተቀብላለች፣ ስጋና ደሙን ተቀብላለች። እኔ ግን አሁን በጣም በቃ እኔ ቤት አግኝቼ ስልኳን ፈልጌ ደውዬ በነገርኳት የኔ መፈታት እሷ ስንት ዓመት ተሰቃይታ በዚህ በሽታ ቦርድ አሰራለሁ ብላ ነው እንግዲህ። ግን እኔ አሁን በቃ ያ ራሱ እንዴ ሲስተር ያለችኝ ምንድን ነው እላለሁ። በግማሽ ደግሞ ቤተሰቦቼ ይኮተኩቱኛል። በቤተሰቦቼ ኃይል ግን እዚህ ደርሻለሁ። እንደው እልል ብላችሁ እነሱን ብሎ ያግባችሁ በሉልኝ። ውጭም ደስ ይላሉ። ከእነሱ ኃይል ነው እዚህ የደረስኩት። ውጭም ያሉት ሄጭ ቢሉኝ አትሄጂ ቢሉኝ፣ እዚህም ያሉት ሄጭ አትሄጂ ቢሉኝ እኔ ያዘኝ ይዞኛልና አልመጣም ነበር። በእነሱ ኃይል ነው፣ በእነሱ ብርታት የመጣው። በቤተሰቦች ኃይል በጣም ጠንካራዎች ናቸው። አንቺ ቀበፉኝ አለች። አዎ ገብቼ እኔ ቀፎኝ ወጣሁኝ። በያርፈሽ ይሄን ነገር ድጋሚ ስትናገሪ እንዳልሰማ አዎ ስትለኝ ትንሽ ሆዴ ላይ እኔ አሁንም ቢሆን ይቅር በሉኝ፣ እኔ ተፈትቻለሁ እና ከሰው እኩል ሆኛለሁ። ግን ያን ጊዜ በጣም ቅር ብሎኝ ነበር። ያንን ይቅር ለምን እንደዚህ ያለችኝ ብዬ በጣም ቅር ብሎኝ እውነቷን ይሆን እንዴ አልኩኝ። እቺ ሰው እንግዲህ የተከበለች በየገዳሙ የምትሄድ የምታውቀው ነገር ሊሆን ይችላል። ሌላ ነገር እንኳን አልሰማሁም። የምታውቀው ነገር ይኖራል ብለሽ ዝም አልሽ? አዎ። እኔ በቃ እንሂድ ሲሉኝም እሺ እሄዳለሁ እላቸዋለሁ እንጂ ልቤ አይነሳሳም ነበር። ግን ጎትተውኝ ነው ይዞኝ የመጡት። ቤተሰቦቼ ጠንካራዎች ናቸው። ከባለቤት ይችሉ ወይ በርቻው በርቻ። አሁን በነፃ ነው የዳንሽው ወይስ ክፍያ አለው? ኧረ ምንም ክፍያ የለውም። ምን ስጡኝ ይላሉ። በነፃ ነው፣ በእግዚአብሔር ደጅ። እግዚአብሔር እርሶን ልኮልን ነው ከሰማይ። እርሶ ለእኔ ከየት እንደመጡ እኔ ግራ ለመናገር ግራ ይገባኛል። እኔ እኮ ብዙ ነው የተሰቃየሁት። ብዙ ስለተሰቃየሁ በአንድ ደቂቃ እስቲ አሁን ሰው ራሱ ይናገር፣ በአንድ ደቂቃ ሰው ሆነ ሲባል ሮጭ ሳሮጭ ብዙ ያስከፍሉናል። ሮጭ እስቲ የሚከፍል ነው የሚወዱ አበሻ እንደዛ በደንብ ሮጭ። እሺ አንድ ደቂቃ ይገርምታል። አንድ ደቂቃ እኔ በጣም ነው የሚገርመኝ። አባ እግዚአብሔር እኔ እርሶን የብረት ምሰሶ ያርጉ። ክፋይተው ለስደርሶ ያሰቡትን ለነሱ ያርግላቸው። የሰው ክፉ አያሳየኝ። ሐኪም ቤት እኮ ነው ይሄን አክል ክፋይ ስባል እኮ ተጠንቤ የምገባው ቀዳዳ ጠፋኝ። እዚህ ግን ምን አምጫሉኝ? መጣሁ፣ ተፈወስኩኝ፣ ከሰው እኩል ሆንኩኝ። ቆሜ ይኸውልህ በቃው። የከፈልከው ነገር አለ? ምንም የከፈልኩ ነገር የለም። ምንም አልከፈልኩም። በቃ ገንዘብ ቢሆን እኛ ግን ህዝቡ የሚያመሰግነው የገንዘብ ነገር ቢሆን በጣም ይደነቃል። አዎ ነፃ ስለሆነ በቃ ምንም ይቀልዳሉ። አዎ በቃ ሰው ይቀልዳል። አዎ በገንዘብና በነጭ እናምናለን። ነጭ ሲናገር እናምናለን። ከዛ ውጭ ባለው ሁኔታ ግን ችግር አለው። ገንዘብ ብናከፍል ደግሞ እናከብራለን።
ነገሮችን ሁሉ በከበሬታ አይን እናያለን። ስለዚህ ብዙ ጠንቋዮችን ባለጸጋ አድርገናል። ብዙ መቶ ሺዎችን ህዝብ ደግሞ በጠንቋይና በአስማት መተት አጥተናል። ገንዘባችን ነው የሰራው። የእግዚአብሔር ጉዳይ ላይ ግን ገንዘብ ብቻውን አይሰራም። በርቱ በርቱ።